እኔ ራሴን ከእግዚአብሔር ጋር አስተካክላለሁ ሚለው ሳጥናኤል ሲነሳ አይደለም ማን እንደ እግዚአብሔር ብሎ መነሳት የሚችለው ማ ብቻ ነው? ሚካኤል ብቻ ነው። አያችሁ እንደ ስሙ እስመ ስሙ ይመርልሃ በግብሮ እያንዳንዱ መልአክ የተሰጠውን ተልእኮ ያመለክታል። ሚካኤል ከመላእክት ወገን አስቀድሞ ማን እንደ እግዚአብሔር ማን እንደ ልዑልን የሚመስል ማን ነው? እግዚአብሔርን የሚመስል ማን ነው? አንተ ሐሰተኛ ብሎ ሰይፉን መዞ የሚፋለመው ስለሆነ ምን የሚል ስም ተሰጠው? አረ ንገሩኝ። ሚካኤል ስም ተሰጠው። በጣም የሚገርም ነው። ለሰው በሚያደርገው በጎነት ላይ ለሕዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ማን ነው? በጣም ደስ ይላል እኮ ለሰው በሚያደርገው በጎነት ላይ ሚካኤል ማለት ምን ማለት ነው? በጎ ነው ማለት ነው። ለሕዝቡ ደግሞ ምንድነው? ታዛዥ ነው። ደስ አይል? ታዛዥ ነው፣ በጎ ነው፣ አዛኝ ነው። ስለዚህ ከቅዱሳን መላእክት አንዱ ማን ነው? ሚካኤል ነው ይላል። በጣም የሚገርም ነው። እግዚአብሔር 7 ነገር ጭንቅላቱ ላይ ያስቀምጣል። ወላጆች እስቲ ከዚህ በኋላ የጸነሳችሁ ሴቶች ስትወልዱ ይዩ እሺ፣ ሰነፎች አትሁኑ። በደንብ ልጆቻችሁን እስቲ ይዩ። እዚህ ጋር 4 ማዕዘን አለ፣ አሻራ ይባላል። እዚህ ጋር ደግሞ 3 ማዕዘን፣ እዚች ጋር 3 ማዕዘን፣ እዚህ ጋር 4 ማዕዘን አለ። ሲቆጠር ስንት ነው? 7። እሳትን፣ ውሃን፣ ነፋስን፣ መሬትን፣ ልብን፣ ቃልን፣ እስትንፋስን የሚወክል ነው። የጀርባ ላይ የሚያስቀምጠው 3ቱ ቶሎ ይዘጋል በጥቂት ጊዜያት ውስጥ። ይሄ ግን 18 ወር ይቆያል። 18 ወር ይቆያል። ድማ ነው፣ ደጅ ነው። ለምሳሌ ህፃናት አይታችሁ ከሆነ አልጋ ላይ ተኝተው ሳቅ ይላሉ አይደል? ፍግግ ይላሉ። ማርያም እያጫወተች ነው ትላላችሁ አይደል? ጠባቂ መልአኩን እያየ ነው ትላላችሁ። ትክክል ነው። ይሄ በር ነው፣ ረቂቁን ዓለም የሚያይበት ነው፣ እግዚአብሔር የሰጠው ነው። ልክ በ18 ወሩ ግን ይዘጋል። በቃ ደጁ አባባ እማማ ሊል ነው። በቃ ያ ኮኔክሽኑ ይቆማል። ይሄ ደጅ ነው ራሱን ችሎ እና ይሄ የተቀደሰን ደጅ ላይ እናንተ ሞባይል ሰጣችሁ ምታደነዝዙት እናንተ ራሳችሁ ናችሁ። በዚህ በተቀደሰ ደጅ ቅዱስ ነገር ሊገባ ይችላል። ምን ነገር? ቅዱስ መንፈስ። ለዚህ ነው ቤተ ክርስቲያን ክርስትና ሲነሳ 36 ሕዋሳቱን የራስ ቅሉን ጨምራ ቅብአ ሜሮን የምትቀባው። ማህተመ መንፈስ ቅዱስ ነው። የመንፈስ ቅዱስ ምን ማህተም ነው። ማህተም ነው። እዚህ ጋር ይቀባል፣ እዚህ ጋር ይቀባል። እያንዳንዱ አካሉ የማን ማደሪያ እንዲሆን? የእግዚአብሔር ማደሪያ እንዲሆን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ጠባቂያችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ክብር ምስጋና አምልኮትና ወዳሴ ላንተ እናቀርባለን። ክቡራን ሊቃውንተ ቤተ ክርስቲያን፣ ዘማሪያን ዘማሪያት፣ የተወደዳችሁ የክርስቶስ ቤተሰቦች፣ ምእመናን ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፋናብስት፣ አፎምያን ከዲያብሎስ ወጥመድ ተራድቶ የጠበቀ የሊቀ መላእክት የቅዱስ ሚካኤል ዓመታዊ ክብረ በዓል ዋዜማ አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና አምልኮትና ወዳሴ ለስሙ ይሆን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው መጽሐፈ ሄኖክ ምዕራፍ 20 ቁጥር 5 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን። ቅዱስ ቃሉ ምን ይላል? ይህን አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው ይላል። እስቲ አብረን እንበለው። ይህን በሉ እስቲ። አካ የተባለውን ስም በቅዱስ ሚካኤል እጅ ላይ አኖረው። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በተለይ የቅዱስ ሚካኤል ክብሩን ይሆናል። ነገም ትማራላችሁ። በተለይ ከባህራን ጋራ ተያይዞ ከአፎሚያ ጋራ ተያይዞ እኔ ግን የአዳም 7ኛ ትውልድ የሆነው ሄኖክ የተናገረውን ቃል መነሻ በማድረግ የመላእክት አለቃ የቅዱስ ሚካኤል ክብሩን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። ቅዱስ ቃሉን የጻፈልን አባታችን ሄኖክ ነው። ሄኖክ የአዳም 7ኛ ትውልድ ነው።
አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ያሬድ ሄኖክን ይወልዳል። ሄኖክ ከዓይነ ሞት የተሰወረ ነው። መልአኩ እየመራው ፈለከ ፈለካትን ማለትም ሰማየ ሰማያትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ 12ቱ ነፋሳት በላይ ስላለው በታች ስላለው ከጽርሐ አርያም እስከ በርባሮስ ከአድማስ እስከ ናጌብ ያለውን ምስጢር የእግዚአብሔር መልአክ ከእግዚአብሔር ታዞ የገለጠለት ታላቅ አባት ነው። ታዲያ ይህ ሄኖክ በመጽሐፉ ላይ የቅዱስ ሚካኤልን ክብር ሲናገር ልዩ የሆነውን ስመ አምላክን በቅዱስ ሚካኤል እጅ ላይ ራሱ እግዚአብሔር እንደጻፈለት መስክሯል። ይህ ታላቅ ምስክርነት ነው። ሁሉም መላእክት ኤል የሚል ቃል መጨረሻ ላይ አላቸው። ገብር ብንል ኤል፣ ሩፋኤል፣ ኡራኤል ወይም ደግሞ ያህ የሚል ነገር ይኖራቸዋል። ሰላትያ ይላል ያህ እያለ ያህዌ የሚለውን እግዚአብሔርን ስም ወይም ደግሞ ኤል የሚለውን ስም ተሸክመዋል። ቅዱስ ሚካኤል ግን ከመላእክት ሁሉ ተለይቶ ስመ አምላክ በእጁ ላይ የተቀረጸ ብቸኛ መልአክ ስለሆነ ምን አለ? ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የሚሆን የክስቢኤል የስሙ ቁጥር ይህ ነው ይላል። ለማን የገለጠው? ለቅዱሳን የገለጠው የመሐላ ራስ ፍጻሜ የሆነውን ታላቁን ስም ክስቢኤል ብሎ ያነሳዋል። አምላክ ወሰብ አምላክም ሰውም ማለትም ነው ይላሉ ሊቃውንት፣ ወይም ካህሊ አምላክ ማለት ነውና የስሙ ቁጥር ይህ ነው ካለ በኋላ ስሙም ቤቃ ይባላል ይላል። ምን ይላል? ቤቃ ይባላል። በደንብ አስተውሉ። የመሐላ ራስ ማለት በኋላ ዘመን የእግዚአብሔር ልጅ ሰው ሆኖ የሚጠራበት ታላቅ የስጋዊ ስም ነው ማለት ነው። ለዚህ ነው ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር በአትሮንሱ እግዚአብሔር አስቀድሞ በዙፋኑ ላይ ያኖረው የማይከዳ የመሐላ ስም ለሆነ ለስም አጠራር ሰላምታ ይገባል ብላ ቤተ ክርስቲያናችን ኢየሱስ ክርስቶስን ታመሰግንበታለች። ይህ እግዚአብሔር ታላቅ ስም ነው ካለ በኋላ ስሙም ቤቃ ይባላል ይላል። ምን ይባላል? ህቡ ስም ነው። ቤ ማለት ሁለተኛ ፊደል ነው። አበገደ የእግዚአብሔር ስሙ አሌፍ ቤት ይባላል። ስለዚህ ቤ የሚለው ቤቃ የሚባለው ሁለተኛው አካል ወልድን ይወክላል። ቃ የሚለው ደግሞ ቃል ማለት ነው። በቀዳሚ ሀለው ቃል አስቀድሞ የነበረ ቃል ማለት ነው። ይሄ ሁለተኛው ስም ነው። ከዛ ምን ይላል? ያን የተሰወረውን ስም ግለጥላቸው ይላል። የተሰወረውን ስም ያውቁት ዘንድ ግለጥላቸው፣ የተሰወረውን ሁሉ ለሰው ልጆች ያሳዩ ዘንድ ከዚህ ስምና መሐላ የተነሳ እንዲንቀጠቀጡ በመሐላ ጊዜ የጠሩት ዘንድ ግለጥላቸው። ኃይለኛ ነው፣ የጸና ነው ይላል። ይሄ ስም ምንድነው? ኃይለኛ ነው። አጋንንትን የሚያንቀጠቅጥ አጋንንትን የሚያርበተብት ነው። ለሰው የማይገለጠውን ምስጢር የገለጡ የወደቁት ሁሉ ከዚህ ስም የተነሳ ይንቀጠቀጡ ይፈሩ ዘንድ ካለ በኋላ ኃይለኛ ነው፣ የጸና ነው ብሎ ይህን አካ የተባለውን ስም በቅዱስ ሚካኤል እጅ ላይ ያኖረው ይላል። በማን ላይ? ምን የሚለውን ስም? አካ የሚለውን ስም። አ ማለት አልፋ ማለት ነው። ምን ማለት ነው? አልፋ። አሁን ሚካኤል ስትሉ ምን የሚል ፊደል አለ? ከሚቀጥለው ካ አለ አይደለ? በደንብ አስተውሉ። ሚካኤል 4 ፊደሎች ናቸው። አካ የሚለው ደግሞ አ ማለት አልፋ ማለት ነው። አልፋ የተባለው ማን ነው? አብ ወልድ መንፈስ ቅዱስ ነው። ሊቃውንት አባቶቻችን አልፋ የሚለውን ሲያመሰጥሩት 3 ፊደል ነው። አ አለ፣ ሁለተኛ ላይ ል አለ፣ ሶስተኛ ላይ ምን አለ? ፋ የሚል ቃል አለ። አብ ስንል የመጀመሪያውን አካል የመጀመሪያ ፊደሉ ምንድን ነው? እግዚአብሔር አብን ስንጠራ ንገሩኛ። አ ነው አይደለ? አብ አ አለ አልፋ። ሁለተኛው አልፋ ወ ል ድ እስቲ በሉ ወልድ። ሁለተኛው ፊደሉ ምንድነው? ል የሚለውን ቃል ይዟል። አልፋ ከሚለው። ሶስተኛው አካል ደግሞ ምን ይባላል? መንፈስ ቅዱስ ይባላል። ስለዚህ ፈ የሚለው ከፈ እስከ ፎ ያለው አንድ ነገር ስለሆነ አልፋ ማለት አብን ወልድን መንፈስ ቅዱስን ይጠቁማል። ይህ ብቻ ሳይሆን ቀዳማዊ አምላክ መሆኑን ይጠቁማል። ጌታችን ለዮሐንስ ምን አለው? አነ ውእቱ አልፋ ወኦ፣ አልፋና ኦሜጋ ማንኛ አለው? እኔ ነኝ አለው። አያችሁ፣ ይሄን በጽላቱ ላይ ቤተክርስቲያን ትጽፋለች። በታቦተ ሕጉ ላይ ይሄ ስም ይጻፋል። አልፋን አልፋ ወኦ
አልፋ ተመልከቱ። አልፋ አስተውሉ። ካ የሚለው ቃል ካይ ማለት እንደ ዋዌ ነው እና ማለት ነው። ምን ማለት ነው? ከመ እና የሚለው ቃል ይወጣዋል። የሚለው ቃል ደግሞ ኦሜጋ ማለት ነው። ምን ማለት ነው? ይሄ የማን ስም ነው? አልፋና ኦሜጋ ብቻ ነው? አረ ንገሩኝ። እግዚአብሔር ብቻ ነው። በደንብ አስተውሉ። አነ ቀዳማዊ ፊተኛው እኔ ነኝ፣ ወአነ ዳህራዊ ኋለኛውም እኔ ነኝ ብሎ ራሱ ክርስቶስ ለማን ነግሮታል? ለዮሐንስ ነግሮታል። ሞቼ ነበርሁ አለ፣ እነሆ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሎ ስግው ቃል ክርስቶስ ለዮሐንስ እንደነገረው አልፋና ኦሜጋ ያለውን ምስጢር የያዘውን አካ የሚለውን ታላቁን ቅዱሱን ስሙን በቅዱስ ሚካኤል እጅ ላይ ቀረጸው። ክብር ለዚህ መልአክ ይሁን። በእውነት የእግዚአብሔርን ስም የተሸከመ ነው። እና ሄኖክ ምን ይላል? የዚህ ስም የተሰወሩ ምስጢሮቹ እነዚህ ናቸው ይላል። በስሙም ጸኑ፣ በዚህ ስም ሰማይ ጸና ይላል። ምን ጸና? ሰማይ ጸና። ይህ ስም አለ ዓለም ሳይፈጠር ነበረ ይላል። ዓለም ሳይፈጠር ዘመን ሳይቆጠር የነበረ ስም አምላክ ነው አካ የሚባለው። በዚህ ስም አለ ባህር ጸና ይላል። በዚህ ስም ፀሐይ፣ ጨረቃ፣ ከዋክብት መንገዳቸውን ይፈጽማሉ። በዚህ ስም ባህር ትንቀሳቀሳለች፣ ገደቧን አታልፍም። ምን በሚለው ስም? አካ በሚለው አልፋና ኦሜጋነቱን በሚናገረው በሚመሰክረው ኃያልና ገናና ስም ማለት ነው። ይህ ስም ተለይቶ ከመላእክት ወገን ለማን ብቻ ተሰጠ? ለቅዱስ ሚካኤል ብቻ ተሰጠ። ክብር ለዚህ መልአክ። በጣም ትልቅ ስም ነው። በጣም ትልቅ ስም ነው። እጅግ ያስደንቃል። ስለዚህ ቅዱስ ሚካኤል እጁን አነሳ ማለት የማንን ስም አነሳ ማለት ነው? የእግዚአብሔርን ስም አነሳ። ሁሉም መላእክት ቅድም እንዳልኩት ኤል 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 ይላል። ስሜ በእነሱ ላይ ስለሆነ ኃጢአት ብሰሩ ይቅር አይልምና አታስመርሩት ይላል። የቅዱስ ሚካኤል ግን ተለይቶ ሰማይና ምድርን ያጸና ቅድመ ዓለም የነበረ ዓለም የጸናበት ስም አምላክ መዳፉ ላይ የተቀረጸ ብቸኛ መልአክ ነው። ስሙ ራሱ ሚካኤል። እስቲ በሉ። አዎ ካ የሚል ቃል አለው። ተመልከቱ። አካ እና ሚካኤል። ማንም መልአክ ይሄንን ስም መሸከም አይችልም። በእኛ በቤተ ክርስቲያን ትልቅ ትምህርት አለ፣ ቀመረ ፊደል የሚባል። ቀመሩ አካም 91 ነው፣ ሚካኤልም ሲቀመር 91 ነው። ከሱ በቀር ይሄንን ስም ሊሸከም የሚችል ማንም መልአክ የለም። ራሱ ሚካኤል ስትሉት 4 ነገሮች በውስጡ ታወጣላችሁ። 4 ፊደሎች አሉ በእርግጥ። ነገር ግን ሰላም ሚበሉ እስቲ ታ ኤል። ሚ ማለት መኑ ማለት ነው፣ ማን ማለት ነው። አስተውሎ ማን ማለት ነው። ካ ማለት ደግሞ ከመ እንደ ማለት ነው። ኤልስ ምን ማለት ነው? ባንድ ላይ አረ መልሱ ባካችሁ። እግዚአብሔር ማለት ነው። ስለዚህ ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ለዚህ ነው ማን እንደ እግዚአብሔር ብቻ መባል አይምሰላቸው ኦርቶዶክሳውያን። ማን እንደ ልዑል፣ ማን እንደ እግዚአብሔር የሚለውን ስም መሸከሙ ከሌሎች መላእክት ሲለየው ነው። ምክንያቱም ሳጥናኤል በካደ ጊዜ እኔ ልዑል ነኝ እኔ አምላክ ነኝ ብሎ በተገዳደረ ጊዜ እኔ በልዑል ራሴን እመስላለሁ ይላል ኢሳይያስ 14:14 ላይ ጥንተ ጠላት ሳጥናኤል እኔ ራሴን በልዑል እመስላለሁ ግን አንተ እንጦርጦስ ትወርዳለህ ይለዋል። ገሃነም ትወርዳለህ። ስለዚህ እኔ በልዑል እመስላለሁ እኔ ራሴን ከእግዚአብሔር ጋር አስተካክላለሁ ሚለው ሳጥናኤል ሲነሳ አይደለም ማን እንደ እግዚአብሔር ብሎ መነሳት የሚችለው ብቻ ነው? ሚካኤል ብቻ ነው። አያችሁ፣ እንደ ስሙ እስመ ስሙ ይመርሖ በግብሩ። እያንዳንዱ መልአክ የተሰጠውን ተልእኮ ያመለክታል። ሚካኤል ከመላእክት ወገን አስቀድሞ ማን እንደ እግዚአብሔር፣ ማን እንደ ልዑል፣ ልዑልን የሚመስል ማን ነው፣ እግዚአብሔርን የሚመስል ማን ነው፣ አንተ ሐሰተኛ ብሎ ሰይፉን መዞ የሚፋለመው ስለሆነ ምን የሚል ስም ተሰጠው? አረ ንገሩኝ። ሚካኤል ስም ተሰጠው። በጣም የሚገርም ነው። አካ የሚለው ስም ተጽፎበታል። እንደገና ስሙ ደግሞ ማን እንደ እግዚአብሔር ማለት ነው። አባታችን ሄኖክ የመላእክትን ስማቸውን ሲዘረዝር በተለይ ምዕራፍ 6 ከቁጥር 1 ጀምራችሁ ስታነቡ የቅዱሳን መላእክት ስማቸው ይህ ነው ይላል። ሚካኤልን በኋላ ያመጣዋል፣ ግን አስቀድሞ ኡራኤልን ጠቅሶታል። ከቅዱሳን መላእክት አንዱ ኡራኤል ይላል በመብረቅና በነጎድጓድ ላይ የተሾመ ነው ይላል። በምን ላይ?
በመብረቅና በነጎድጓድ ላይ ለምንድነው የተሾመው ሲባል ስሙ ራሱ ያመለክታል። ኡራ ማለት ብርሃን ማለት ነው። ምን ማለት ነው? ኤልስ ብርሃነ እግዚአብሔር የእግዚአብሔር ብርሃን ማለት ነው። ስለዚህ ኡራኤል ተለይቶ ብርሃን ባለው በመብረቅ ላይ ድምጽ በሚያሰማ በነጎድጓድ ላይ የተሾመና ያንን ሊመራ እግዚአብሔር ስልጣን የሰጠው መልአክ ነው። በረከቱ ይደርብን። ሌላው ብርሃን ከእውቀት ጋር ይያያዛል። ከምን ጋር ይያያዛል? ከእውቀት። ለምሳሌ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ይህ ብርሃን ምንድነው? ለመላእክት እውቀት የሆነ ብርሃን ነው። ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል። ጥበብንና እውቀትን ሆናቸው ቅዱስ 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 ብለው አመሰገኑ። ስለዚህ ኡራኤል ተለይቶ እውቀትን ለመግለጽ የተሾመ መልአክ ነው። ምንን ለመግለጽ? እውቀትን፣ ብርሃን እውቀትን ለሰው ልጅ ለመስጠት። ስለዚህ እናንተ ጥበብ ከጎደላችሁ፣ ማስተዋል ካነሳችሁ ማንን ትማጸናላችሁ? የጥበብ ባለቤት እግዚአብሔር መልአኩ ኡራኤልን ልኮ ልክ እንደነዝራ ሱቱኤል ጽዋዕ ልቡናን እንዲያጠጣችሁ መማጸን ትችላላችሁ። የሚከለክላችሁ የለም። አንኳኩ ይከፈትላችኋል፣ ለምኑ። ስለዚህ እዝራን አፍን ክፈት አለው። አፉን ከፈተ። ትልቅ ነገርን ሰማያዊ ነገርን አጠጣው። ያን ጊዜ እዝራ በቃ በምስጢር ምን ሆነ? ተመላ። እነዛን ሁሉ መጻሕፍትን ጻፈ። መጨረሻ ብሔረ ሕያዋን ከዓይነ ሞት ተነጥቆ ሄደ። በሀገራችንም አባ ጊዮርጊስ ዘጋስጫ የተባለ አርጋኖንን የደረሰ ሰዓታትን የደረሰ ሆተ ብርሃንን ሌሎችም ብዙ መጻሕፍትን የደረሰ ታላቅ ሊቅ ነበረ። ይህን ሊቅ እናታችን ቅድስት ድንግል ማርያም ኡራኤልን አስከትላ መታ ጽዋዕ ልቡና ብታጠጣው ምን ተገለጠለት? ምስጢር ተገለጠለት። ስለዚህ ኡራ ማለት ብርሃን ነው። ኤል እግዚአብሔር ነው። ስለዚህ ብርሃነ እግዚአብሔር ነው። መባረቅትን ነጎድጓድን ሊሾም ሊመራ የታዘዘ መልአክ ነው። በረከቱ ይደርብን። ቀጥሎ ከቅዱሳን መላእክት አንዱ ሩፋኤል በሰዎች ነፍሳት ላይ የተሾመ ነው። ማለትም ሩፋ ማለት ሐኪም ማለት ነው። ምን ማለት ነው? ሐኪም ወይም ፈውስ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሩፋኤል ማለት ምን ማለት ነው? ፈውስ እግዚአብሔር። እግዚአብሔር ሐኪም ነው፣ እግዚአብሔር ፈዋሽ ነው ማለት ነው። ስለዚህ ሩፋኤል ተለይቶ በምን ላይ ተሹሟል ማለት ነው? በህሙማን ላይ ተሹሟል ማለት ነው። ስለዚህ ብዙ ህሙማን ሩፋኤልን ብትማጸኑት ይፈውሳቸዋል። መጽሐፈ ጦቢትን እንደምታነቡት ዓይን ሲያበራ አስማንዲዮስ የሚባለውን ጋኔን ሲያስወጣ ከሳራ ታያላችሁ። ስለዚህ ሩፋኤል ተለይቶ በሰው ቁስል ላይ ነው የተሾመው። የሐኪሞች ሁሉ ረዳት ነው። ለምሳሌ እዚህ ሜዲካል ዶክተሮች ካላችሁ፣ ሰርጀሪ ምሰሩ ካላችሁ፣ የተለያየ ሕክምና ውስጥ ያላችሁ ካላችሁ ለሐኪሞች የተሰጠ መልአክ ነው። በጣም በስራችሁ ሁሉ ሩፋኤልን ብትማጸኑት ፈጥኖ ነው የሚረዳችሁ። ሐኪሞችም በመርዳትም ይታወቃል። ምን በመርዳት? በሐሞት በአሳቦት ሲፈውስ ዓይን ሲያበራ እናያለን። ቀጥሎ የጠቀሰው በጣም የሚገርመው ራጉኤል ነው። ከቅዱሳን መላእክት አንዱ ራጉኤል ስለ ዓለምና ስለ ብርሃናት የሚበቀል ነው ይለዋል። እንግዲህ ራጉ ማለት ራእይ ማለት ነው። ኤል እግዚአብሔር ነው፣ ራእይ እግዚአብሔር። በተለይ ራጉኤል አጋንንትን የሚበቀል ነው። ምንን የሚበቀል ነው? ዲያብሎስንና አጋንንትን የሚበቀል ነው። እስመ ለሊሁ ሰይጣን ይትመሰል ከመ መልአከ ብርሃን፣ ራሱ የብርሃን መልአክ እስኪመስል ድረስ ይለውጣል። ስለዚህ በአጋንንት አሽከላ የወደቁ የተያዙ ሰዎች መልካ ራጉኤልን ቢጸልዩ፣ ድርሳነ ራጉኤልን ቢጸልዩ ከዚህ ህመማቸው ሊፈውሳቸው ማን ተሹሟል ማለት ነው? ራጉኤል ተሹሟል ማለት ነው። እና የጥንት አባቶቻችን በተለይ በክፉ መናፍስት የተያዙትን ሰዎች ድርሳነ ራጉኤልን በመጸለይ መልካ ራጉኤልን በመጸለይ ሲፈውሱ ብዙ ታሪክ እናውቃለን። ስለዚህ ራጉኤል በዚያ ላይ ተሹሟል። ቀጥሎ የጠቀሰው ለሰው በሚያደርገው በጎነት ላይ ለህዝቡ ታዛዥ ነውና ከቅዱሳን መላእክት አንዱ ሚካኤል ነው ይላል። ማን ነው? በጣም ደስ ይላል እኮ ለሰው በሚያደርገው በጎነት ላይ ሚካኤል ማለት ምን ማለት ነው? በጎ ነው ማለት ነው። ለህዝቡ ደግሞ ምንድነው? ታዛዥ ነው። ደስ አይልም? ታዛዥ ነው፣ በጎ ነው፣ አዛኝ ነው። ስለዚህ ከቅዱሳን መላእክት አንዱ ማን ነው? ሚካኤል ነው ይላል። በጣም የሚገርም ነው። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ። የያሬድ ልጅ ሄኖክ እንደጻፈው ስምህ ከአምላክ ስም ጋራ ሱታፌ አድርጓልና ለስም አጠራር ምን ይገባል? ሰላምታ ይገባል። ከልዑል ስም ጋራ። ከማን ስም ጋራ? ድገሙት። ከማን ስም ጋራ?
ምክንያቱም ልዑል በጌትነት በኖረ ጊዜ ለቅዱሳን የገለጠው የመሐላ ራስ የሚሆን የክስቤል የስሙ ቁጥሪ ነው ስላለ በእውነት ልዑልን ስለ ልዑልን የሚገልጽ መልአክ ማን ነው ማለት ነው? ሚካኤል ነው። በረከቱ ይደርብን። ከዛ ይቀጥላል። እንደውም ትንሽ ላንሳላችሁና ወደ ቅዱስ ሚካኤል እንመጣለን። ሄኖክ በመቀጠል ከቅዱሳን መላእክት አንዱ ሰረቃኤል በሰውነታቸው ኃጢአትን በሚሰሩ ሰዎች መናፍስት ላይ የተሾመ ነው ይላል። ምን ማለት ነው? አይምሮ ባጡ ሰዎች ላይ ምን ባጡ ሰዎች ላይ? አይምሮ ባጡ ሰዎች ላይ። ለምሳሌ ልጆቻቸው በዚህ ህመም ቢጠቁ አሁን ብዙ ህፃናት ብዙ በጣም አይምሮአቸውን ያጡ ኦቲስቲክ የሆኑ መናገር የማይችሉ ወላጅ የሚጨነቅባቸው ብዙ ልጆች አሉ። ተመልከቱ፣ በጣም ብዙ ልጆች ቤት ይቁጠረው። በተለይ ኢትዮጵያ ትንሽ ነው እንጂ ውጭ ሀገር ብትሄዱ በጣም ታዝናላችሁ። ቢያንስ እንደው 4 ልጆች ቢኖሩ 2ቱ በእንዲህ አይነት ህፃናት የተጠቁ ናቸው። እና እነዚህን ሁሉ ሊፈውስ የተሾመ መልአክ ማን ነው ይላል? ሰረቃኤል የተባለ ቅዱስ መልአክ ነው። በረከቱ ይደረብን። ስለዚህ ተጠቀሙባቸው። እኛ አለማወቅ ነው እንጂ ኦርቶዶክሳውያን እያንዳንዱ ቅዱስ የተሰጠው የራሱ ጸጋ አለው። አንዱ በአንዱ ጸጋ ውስጥ አይገባም። እኛ ዝም ብለን ምንማጸነውንም ምትለምኑትንም አታውቁም እንዳለ እንጂ አይን ላይ የተሾሙ አሉ። አይን ብቻ ሊፈውሱ፣ አይን ብቻ ከጆሮ ጋር የተያያዘ፣ ከኩላሊት ጋር የተያያዘ፣ ከውስጥ በሽታ ጋር የተያያዘ፣ ከውጭ ችግር ጋር የተያያዘ፣ ከጥበብ ጋር፣ ከእውቀት ጋር፣ ከብዙ ነገር ጋር የተያያዘ ብዙ ስጦታ የተሰጣቸው ምኖች አሉ? ቅዱሳን አሉ። እነዛን ቃል ኪዳናቸውን ካወቅን፣ ለምሳሌ የመካንነት ችግር ያላት ሴት ብትኖር ልክ እንደነ አቡነ እስትንፋሰ ክርስቶስ ያሉ ጻድቅን መማጸን በቂ ነው። ብዙ መካናት በቃል ኪዳናቸው ምን ይሆናሉ? ይወልዳሉ። የአይን ችግር ያለው የኩላል ሁሉም ተሰጥቶታል። ብቻ ችግራችን ስለማናነብ ስለማንማር አናውቀውም እንጂ ሰረቃኤል በተለይ አይምሮአቸውን ያጡ ሰው ህፃናትን እንዲፈውስ እግዚአብሔር የሾመው መልአክ ነው። በረከቱ ይደርብን። በተለይ ህፃናትን ሳነሳ በጣም ያሳዝናል። ብዙዎቻችን በእውነት እግዚአብሔር አምላክ ህፃናትን ይጠብቃል፣ ያራቅቃል። ህፃናት ሲባል ነጭ ወረቀቶች ናቸው አይደሉም? ናቸው አይደሉም? በአንድ ላይ እስቲ ያጨብጭቡ ናቸው የምትሉ። አቤት 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 አቤት! በጣም ስህተት እኮ ነው። ማን ነው እንደዚህ ብሎ የሚያስተምራችሁ? ግን ግራ ገብቷቸዋል ማለት ነው። ህፃናት ነጭ ወረቀቶች ናቸው የሚለው ትምህርት ያስተማረ አንድ እንግሊዛዊ ነው። ጆን ሎክ ይባላል። ፍልስፍናው ታቡላ ራስ ይባላል። ነጭ ወረቀት ማለት ልሙጥ ባዶ ማለት ነው። ነጭ ነው፣ ቀለም የሌለው ማለት ነው። ምን የሌለው? ቀለም የሌለው ባዶ ማለት ነው። ምን ማለቱ ነው? ይሄ ሰው ባዶ ናቸው። ሲወለዱ እውቀት የላቸውም። ሲያዩ ከተወለዱ በኋላ ሲሰሙ አንዳንድ ነገር ሲያዩ ምን ያገኛሉ? እውቀት ያገኛሉ፣ ቀለም ያገኛሉ እንጂ ባዶዎች ናቸው ማለት ነው። ታዲያ ትቀበላላችሁ? ትቀበላላችሁ ወይ? ናቸው እንዴ? እሺ፣ የኛ ቤተክርስቲያን ሊቃውንት ግን ይሄን አይቀበሉትም። ቅዱስ ያሬድ በ505 ዓመተ ምህረት በኢትዮጵያ የወጣው ታላቁ ፀሐይ ያሬድ በድጓው ላይ ምን ይላል? ዮሐንስን እምከርሰሙ አይመረ ሰገደ ወአንፈራጸ፣ ዮሐንስ ከእናቱ ማህፀን አወቀ ይላል። ምን አለ? ምን ውስጥ ሆኖ? ማህፀን ውስጥ ሆኖ ሰገደ፣ ዘለለ። ለእመቤታችን ነው የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በደስታ ዘለለ አለች ኤልሳቤጥ። ስለዚህ ህፃናት በማህፀን ምን ይላሉ? ያውቃሉ። ነጭ ወረቀቶች አይደሉም። ማን ነው ነጭ ወረቀት ያለው? ባዶ ያላቸው ማን ነው? ስለዚህ ተሳስተናል ማለት ነው። ረጅም ዘመን የስህተት ህይወት ነው። ይሄውም አለመማራን ያመለክታል። በጣም እና ውርጃ እንዲያመቻቸው ኃጢአት እንዲያመቻቸው አይ ችግር የለም ብታስወጧቸው ችግር የለም፣ ባዶዎች ናቸው አይደሉም። ነፍስም ስጋም ያላቸው ሰው ናቸው። በማህፀን ሆነው ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። እንደውም ሊቃውንት ሲያስተምሩ በተለይ መተርጉማን ትምህርተ ቧት የሚባል ታላቅ ጌታ ከትንሳኤው በኋላ ያስተማረው የመጽሐፈ ኪዳን አንዱ ክፍል ነውና ህፃናት በማህፀን ሆነው ምን ይላሉ? ያመሰግናሉ። ያ ምስጋናቸው ደግሞ ቀላል ምስጋና አይምሰላችሁ። መላእክት የሚያመሰግኑበት ምስጋና፣ አዳምና ሔዋን በገነት ሳሉ የሚያመሰግኑበት ምን ምስጋና፣
ቅዱሳን ከበቁ በኋላ የሚያመሰግኑበት ምስጋና ጋር ተመሳሳይ ነው። አባቴ አለ ጌታ፣ አባቴ ከአዋቂዎች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ። በጣም የሚገርም እኮ ነው። እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት አትገቡ። ንጽሐ ጠባይ ያላደፈባቸው ንጹህ ናቸው። ዮሐንስ ዘለለ አመሰገነ። አሁን ምነግራችሁ ነገር ወሳኝ ነው። ምናልባት አእምሯቸውን ያጡ ስላለ ከቅዱስ ሰረቃኤል ጋር የተያያዘ ነገር መናገር ፈልጌ ነው። ሁሉም መላእክት ናቸውና እና አሁን በውጭው ዓለም በሳይንሱ ፊቶሎጂ የሚባል ስለ እድገተ ጽንስ የሚያጠና የሳይንስ ክፍል አለ እና ያ የሳይንስ ክፍል ምን ደረሰ መሰላችሁ? ሕፃናት የ4 ወር ሕፃን የ5 ወር ሕፃን የእናቱን ድምፅ ለይቶ ይሰማል፣ ያውቃል። የማንን ድምፅ? የማንን ድምፅ? የእናቱን ድምፅ። እና በዚህ አንድ ትልቅ ስመጥር ሳይንቲስት ጋር አንድ የተገናኝተን ከሱ ጋር አንተን ስንል ምን አለ? ጀርመን ነው የሚሰራው። ወላጆች ጽንሱን እንዲያጫውቱ አደረግን አለ። ምኑ እንዲያጫውቱ? ጽንስ ማጫወት ታውቃላችሁ? ለምሳሌ እዚህ ውስጥ የጸነሳችሁ ሴቶች ካላችሁ፣ ሴት ከሆነች ለምሳሌ አባትም እናት ተሸክማለች፣ ባልና ሚስት ምን ማለት ነው? ማሙሽዬ እንዴት ነህ? ደህና ነው ሆይ? ማህፀኑ ተመችቶሃል ሆይ? መቼ ነው የምትወለደው? እንወድሃለን ምናምን ማለት ማጫወት ነው። ሴትም ከሆነች እንደዛ። እና ልክ የሚያጫውቱበት ሰዓት ሲደርስ ልጆቹ ምን ይላሉ? ብድግ ይላሉ፣ ሰዓቷን ጠብቀው ማለት ነው። ስለዚህ ነጭ ወረቀቶች ናቸው አይደለም? ተመልከቱ። ስለዚህ በባህር ማዶ በውጭ ሀገር በሰለጠነው የሚባለው ዓለም ይሄ ስለተደረሰበት ዛሬ ማህፀን ውስጥ ላሉ ጽንሶች መጽሐፍ ተዘጋጅቶላቸዋልና ወላጆች ያነባሉ። ምን ውስጥ ላሉት? አረ መልሱ ባካችሁ። ማህፀን ውስጥ ላሉ። ጉድ ፈላኩ። ጽንስ ንባብ ተጀመረ ማለት ነው። ማታነቡ ሰዎች ጉዳችሁ ፈላ። አንባቢ ነው የሚወለደው እና ይሄ ተዘጋጅቷል። ደግሞ ለምን ጸነስኩት እያለች ምትበሳጭ ሴት ካለች ጽንሱ ይሄን ይሰማል። ሰምቶ መጨረሻ ላይ ከተወለደ በኋላ ከሰው ማይገናኝ ይሆናል፣ የተለየ ሰው። እና አንዲት ሴት ጽንስ ተሸከመች ማለት ምን ተሸከመች ማለት ነው? ሕይወትን ተሸከመች። ስለዚህ በጣም ልትጠነቀቅ ይገባል። ምሰማውን ምታየውን መጠንቀቅ ይገባል። ዛሬ የጸነሱ ሴቶች በቃ ቲክቶኩን ይዘው በነውን ሲሉት ጥሩ አይደለም እኮ እናንተ። ሐሜት እየሰማችሁ ልጆቹንም ሐሜተኛ ልታደርጉ ነው ማለት ነው። ከማይጸኑ ነው እየሰማችሁ ነው። በጣም ከባድ ነው። አሁን እኔ መመክራችሁ ለምንድን ነው? በጣም ብዙ ችግር እየተከሰተ ነው። በጣም ሕፃናትን አስመልክቶ በጣም ብዙ ችግር ቤት ይቁጠረው ኦርቶዶክስ። እኔ እዚህ ኢትዮጵያ ብዙ አልሰማም። ውጭ ሀገር ግን እጅግ ከባድ፣ ሕፃናቱ ሁሉ መናገር ማይችሉ አፋቸው የተያዘ እንዴት ወላጅ እንደሚያለቅስ አይቻለሁ። በጣም ነው ማዝነው። እና ችግሩ ከወላጅም ይጀምራል ማለት ነው። መጠንቀቅ አለብን። ለምሳሌ አንዳንድ ሴቶች እናት ነኝ እኔ ነኝ የተሸከምኩት ይላሉ። አይደለም፣ ጥቅሙ የጋራ ነው። ጥቅሙ የምንድን ነው? የጋራ ነው። አሁን ዓለም ምን ላይ ደረሰ? መጽሐፍ ቅዱስ ሊቃውንት ብዙ ተናግረዋል። አሁን ግን ዓለሙ አሁን ድጋሚ አዲስ ነው የደረሰው። ለምሳሌ ጽንስ ሲፈጠር አጥንት፣ ጅማት፣ ጠጉር፣ ጥፍር ወደ መሆን ሲሄድ ከሰውነቱ ምን ይሆናል? አካላት እየተሸራረፉ ይወድቃሉ። ምን ይላሉ? ይወድቃሉ። የሕፃኑ አካል ማለት ነው። ሴሉ፣ አጥንቱ፣ ጅማቱ 37 ሚሊዮን ሴሎች ነው የሚዋቀሩት። ሲሰራ ከሰውነቱ ቁርጥርጥርጥ እያለ ምኗ ላይ ያርፋል? የእናትየው ማህፀን ላይ ያርፋል። በደንብ አስተውል። አሁን እሷ ትሸከመዋለች፣ እሱ ደግሞ ምኑን ይሰጣታል? ከሰውነቱ የተወሰነ አካሉን ይሰጣታል። ስለዚህ የሚወልዱ ሴቶች ረጅም ጤንነት የሚያገኙት ከዛ አንጻር ነው። እሷ ትሸከመዋለች፣ እሱ ምኑን ይሰጣታል? አካሉን ይሰጣታል። እግዚአብሔር ስራው ድንቅ ነው። አይገርማችሁ? በጣም የሚያስደንቅ ነው። እና በተለይ እናቶቻችን መጠንቀቅ አለባችሁ። ለምሳሌ ይሄ ሞባይል ከባድ ነገር ነው፣ እንደምታስቡት እንዳይመስላችሁ። እጅግ አደገኛ ነገር ነው። አሁን ይሄ የምናወራበት ይሄ ሁሉ በአጠቃላይ ማለት ነው። ይሄ በተለይ ኤሌክትሮኒክሱ ፕሩቶን የሚባል ከባድ ነገር ነው የሚያመነጨው። የሰማችሁ ነው? ታውቃላችሁ አለ ኬሚስትሪ ፊዚክስ ተምራችኋል መቼም፣ እሱን አላስተምራችሁ። እግዚአብሔር ግን ሲሰራን ሲያዋቅረን፣ በተለይ ዳዊት ምን ይላል? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። እና
ሚደንቅ ነው። የሰው ሰውነት አሁን ሲታይ በመሳሪያ እድሉ ገጥሟችሁ ለማየት ብትችሉ ወደ 27 ዜሮ የሚጠጋ ወይም ኦክቲሊየን የሚባል አተሞች አሉት ውስጣችን። ስለዚህ ሰው ጤናማ የሚሆነው ፕሮቶን ኤሌክትሮኑ ተመጣጣኝ ሲሆን በቃ እግዚአብሔር እንደሰራው። ነገር ግን አለመታደል ሆኖ ይሄ ሞባይሉ ምናምኑ ኤክሰስ ፕሮቶን ነው ህዋው ላይ የሚያመነጭ። ስለዚህ አሁን ኮምፒውተር ላይ ቁጭ ብለን ስንነሳ ድክም የሚለን ለምንድን ነው? ይሄ ውስጣችን ስለሚገባ ነው ያጨረር። ስለዚህ ቢያንስ በባዶ እግር ከተንቀሳቀሰ ያ ደግሞ ወደ መሬት ይገባል። ይሄ ዓለም ያረጋገጠው ነገር ነው የምነግራችሁ። ስለዚህ እናቶቻችን በጣም ጽንስ ስትቋጥሩ በጣም መጠንቀቅ አለባችሁ። ለልጁ ለህፃኑ። በእናንተ ችግር ነው ብዙ ችግሮች የሚከሰቱት ባለማወቅ። ህፃን ደግሞ ሲወለድ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን ሲመጣ አንጎሉ ምንድነው? ክፍት ነው። ንጹህ ዓለም ላይ ነው። ንጹህ ነው። ወደ ንጹህ ነገር ነው የተቀላቀለው። ስለዚህ በጣም እግዚአብሔር ለህፃኑ ምን የሰጠው ይመስላችኋል? በር ሰጥቶታል። ምን ሰጥቶታል? ድገሙት እስቲ። በር ሰጥቶታል። እናቶች አይታችሁ ታውቃላችሁ? ልጅ ሲወለድ እዚህ ጋር አልማዝ ቅርጽ እዚህ ጋር ግንባሩ ላይ እኛ ድማህ እንለዋለን በቤተ ክርስቲያን ትምህርት። ይሄ በጣም ትልቅ የከበረ ቦታ እኮ ነው። መክብበ ሕዋሳት ይባላል። ይሄ ማለት ፊት ትልቅ ነገር ነው፣ ቅዱስ ነገር። ለዚህ ነው የቅዱሳን አክሊል ጭንቅላታቸው ላይ የሚደረገው። ጥበብ አነጸት ላቲ ቤተ፣ ጥበብ አለ ሰሎሞን ለራሷ ቤትን ሰራች። ወአቀመት ላቲ ሰባታ የማደ፣ 7 ምሰሶችን አቆመች። ስንት? ጥበብ የተባለው ማን ነው? እግዚአብሔር። ቤቱ ምንድነው? አጽናፈ ሰማይ አጽናፈ ምድር። 7ቱ ምሰሶች ምንድናቸው? 7ቱ ዕለታት አንደኛው። ሁለተኛው ግን ቤት የተባልን የእግዚአብሔር ማደሪያ ማን ነን? እኛ የሰው ልጆች ነን። ጥበብ ማን ነው? እግዚአብሔር ነው። ቤቱ እኛ ነን፣ ማደሪያው ነን። 7 ምሰሶች የተባሉት ምንድናቸው? ሰውን ሲፈጥረው እሳትን፣ ውሃን፣ ነፋስን፣ መሬትን፣ ልብን፣ ቃልን፣ እስትንፋስን በድምሩ ስንት ነገር ሰጥቶታል? 7። ይህ ብቻ አይምሰላችሁ። የተባለበት ይሄ ፊት የከበረው ይሄ ፊት 7 ነገሮች አሉበት። ስንት አይኖች አሉ? 2። ስንት ጆሮዎች አሉ? ስንት የአፍንጫ ቀዳዳዎች አሉ? ስንት አፍ አለ? 1 ሲደመር 7 የእግዚአብሔር ማደሪያ ናቸው እነዚህ ነገሮች። ሌላው አንድ ሕፃን ከጠባብ ወደ ሰፊ ከጨለማው ወደ ብርሃን ሲመጣ ማህፀን ውስጥ ሆኖ የመሰገነ ሕፃን እኮ ነው። እግዚአብሔር 7 ነገር ጭንቅላቱ ላይ ያስቀምጣል። ወላጆች እስቲ ከዚህ በኋላ የጸነሳችሁ ሴቶች ስትወልዱ እሺ ሰነፎች አትሁኑ። በደንብ ልጆቻችሁን እስቲ እዩ። እዚህ ጋር 4 ማዕዘን አለ፣ አሻራ ይባላል። እዚህ ጋር ደግሞ 3 ማዕዘን፣ እዚች ጋር 3 ማዕዘን፣ እዚህ ጋር 4 ማዕዘን አለ። ሲቆጠር ስንት ነው? 7። እሳትን፣ ውሃን፣ ነፋስን፣ መሬትን፣ ልብን፣ ቃልን፣ እስትንፋስን የሚወክል ነው። የጀርባ ላይ የሚያስቀምጠው 3ቱ ቶሎ ይዘጋል በጥቂት ጊዜያት ውስጥ። ይሄ ግን 18 ወር ይቆያል። 18 ወር ይቆያል። ድማህ ነው፣ ደጅ ነው። ለምሳሌ ህፃናት አይታችሁ ከሆነ አልጋ ላይ ተኝተው ሳቅ ይላሉ አይደል? ፈገግ ይላሉ። ማርያም እያጫወተች ነው ትላላችሁ አይደል? ጠባቂ መልአኩን እያየ ነው ትላላችሁ። ትክክል ነው። ይሄ በር ነው፣ ረቂቁን ዓለም የሚያይበት ነው፣ እግዚአብሔር የሰጠው ነው። ልክ በ18 ወሩ ግን ይዘጋል። በቃ ደጁ አባባ እማማ ሊል ነው። በቃ ያ ኮኔክሽኑ ይቆማል። ይሄ ደጅ ነው ራሱን ችሎ። እና ይሄ የተቀደሰን ደጅ ላይ እናንተ ሞባይል ሰጣችሁ የምታደነዝዙት እናንተ ራሳችሁ ናችሁ። በዚህ በተቀደሰ ደጅ ቅዱስ ነገር ሊገባ ይችላል። ምን ነገር? ቅዱስ መንፈስ። ለዚህ ነው ቤተ ክርስቲያን ክርስትና ሲነሳ 36 ሕዋሳቱን የራስ ቅሉን ጨምራ ቅብአ ሜሮን የምትቀባው። ማህተመ መንፈስ ቅዱስ ነው። የመንፈስ ቅዱስ ምን ማህተም ነው። እዚህ ጋር ይቀባል፣ እዚህ ጋር ይቀባል። እያንዳንዱ አካሉ የማን ማደሪያ እንዲሆን? የእግዚአብሔር ማደሪያ እንዲሆን። እኛ ግን አለመታደል ሆኖ ለነዚህ ህፃናት ሞባይል እየሰጠን ጨረር ውስጣቸው እንዲገባ ያደረግን። አሁንማ ሞባይል ካልያዙ ሁሉ መብላት አቆመዋል አይደል እንዴ? በየቤታችሁ ነው አይደለም? በቃ ይሄ ራሳችሁ ስህተት ነው። በዛ ምክንያት ህፃናት አንደበታቸው እየተዘጋ
ክፉ ነገርም እየገባባቸው ዛሬ ሕፃናት በዚህ ህመም ተጠቅተው አቤት የወላጆች ስቃይ፣ አቤት የወላጆች ስቃይ። ስለዚህ እናንተ ስንፍና ሕፃናቱን ሁሉ ምን እያደረገ ነው? እየጎዳ ነው። ስለዚህ ተጠንቀቁ። ቢሆንም ግን እንደ ሰረቃኤል ያሉ ቅዱሳን ከቅዱሳን መላእክት ወገን የሆኑ ሄኖክ የጠቀሳቸውን መላእክትን መማፀን ከእንደዚህ ያለ ችግር ይጠብቃልና እንድትጠቀሙበት ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሄኖክ ይቀጥላል። ቀጥሎ የሚጠቅሰው ከቅዱሳን መላእክት አንዱ ገብርኤል ይላል። በእባቦች ላይ በምኖች ላይ በእባቦች ላይ ሊቃውን ሲተረጉሙት እባብ ያላቸው አጋንንት ነው። ምንጭ እንዳይበክሉ ባህር ውስጥ ቆሻሻ ነገር ጨምረው ችግር እንዳይከሰት እዛን ጠባቂ እንዲሆን በገነት ላይ ይላል። በገነት ላይ ማለት በገነት ዛፎች ላይ ካለ በኋላ እንደገና በኪሩቤል ላይ የተሾመ ነው ይላል። በምን ላይ የተሾመ ነው? እስቲ ንገሩኝ፣ ጮክ በሉ። በምን ላይ? በኪሩቤል ላይ ገብርኤል ተሾሟል። ሚካኤል ደግሞ እንግዲህ በሱራፌል ላይ የተሾመ ነው ማለት ነው። በረከታቸው ይደርብን። ገብርኤል ተመልከቱ፣ ከስራው የተነሳ ገነው ገስጋሽ ነው፣ ሕያዥ ነው። ጋቦር ማለት ኃያል ነው። ኤልስ አረመልሱ ገብርኤል ማለት እግዚአብሔር ምንድን ነው ማለት ነው? ኃያል ነው ማለት ነው። ያቺ ወይም ብእሲው አምላክ ይሉታል ሊቃውንት። በረከቱ ይደርብን። እንግዲህ እነዚህ ሁሉ መላእክት ስራቸው የተለያየ ነው። የቅዱስ ሚካኤል ደግሞ ተለይቶ በአርያም ሁሉ ላይ እንዲሾም ማን ስልጣን ሰጠው? ማን ሾመው? እግዚአብሔር አምላክ ሹመትን ሰጥቶታል። እስቲ አመስግኑት ይህን መልአክ። እንደውም በጣም የሚገርመው እጅግ የሚደንቀው የቅዱስ ሚካኤል ደግነት፣ የቅዱስ ሚካኤል በጎነት፣ የቅዱስ ሚካኤል ርኅሩህነት ከድንግል ማርያም ጋር የተነጻጸረ ነው። ከማን ጋር? ኧረ ባንድ ላይ ከድንግል ማርያም ጋር የተነጻጸረ ነው። እና አባታችን ሄኖክ ስፍር ቁጥር ያላቸው መላእክትን ይመለከታል በድንገት። በኋላ ደግሞ ምዕራፍ 10 ነው አንቡት። 4 መላእክትን ያያል። አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ ቆመዋል። እነዚህ ጠባቂዎች ናቸው፣ ምድራችንን የሚጠብቁ ታላላቅ መላእክት ናቸውና በኋላ አንድ መልአክ ይመጣል። ምንድናቸው እነዚህ መላእክት ይላል። ጠያቂው ማን ነው? ሄኖክ። እስቲ በሉ። መጀመሪያው ቃል ይላል። የመጀመሪያው መልአክ ማለቱ ነው። የመናፍስትን ጌታ ሲያመሰግን ያየዋል። የመናፍስት ጌታ ማን ነው? አረባካቸው ተመልሱ። እግዚአብሔር ነው። ሁለተኛው ደግሞ ጌታን ህሩይ የሚለው የተመረጠ ምርጥ ክርስቶስ ጌታን ነው። በመናፍስት ጌታ የታመኑ ምርጦችን ሲያመሰግን ያየዋል። ቀጥሎ የሚማልዱትን ሲያመሰግን ያያል ብቻ። ከዛ መልአኩን ተርጉምልኝ ይለዋል። እነዚህ መላእክት ማን ናቸው? በስንት አቅጣጫ ቆመዋል? በ4 አቅጣጫ። ከዛ በኋላ ምን ብሎ ይተረጉምለታል? ይህ አለ የመጀመሪያው ቃል ይቅር የሚል ከመዓት የራቀ ቅዱስ ሚካኤል ነው አለኝ። ደስ አይልም? አመስግኑት አይን መልአክ። ይቅር የሚል ከመዓት የራቀ። በጣም እኮ የሚገርም ቃል ነው ሄኖክ ያለው። ከመዓት የራቀ ምን የሚል? ይቅር የሚል። የመጀመሪያው የዓለም ጠባቂ ማን ነው? እግዚአብሔር ሰጥቶት የተሾመው ቅዱስ ሚካኤል ነው። ስለዚህ ቤተ ክርስቲያናችን ይሄንን ቃል ይዛ ዕለት ዕለት ስጋው ደሙን በምታከብርበት ቅዳሴ ላይ ከሄኖክ ቃል በመውሰድ ተውህቦ ምህረት ለሚካኤል ምን ተሰጠው? ምህረት፣ መራራት ተሰጠው። አቤት እንዴት ያስደስታል! መራራት የተሰጠው መልአክ ብላ ቤተ ክርስቲያናችን ታከብራለች። ከፍጡራን ወገን በጣም ደግ ማን ትመስላችኋለች? ማናት? ሰማይና ምድር የሚያወስነውን አምላክ 9 ወር ከ5 ቀን በማኅፀኗ የተሸከመች ኪሩቤል ሱራፌል በፍርሃት ሆነው ዙፋኑን የሚሸከሙትን ጌታ በጀርባዋ ለማዘል፣ በክንዷ ለመታቀፍ፣ በከናፍሯ ለመሳብ፣ የድንግልና ጡቶቿን ለማጥባት የተመረጠችው ደጓ ድንግል ማርያም ናት። ግን ከፍጡራን ወገን በደግነት የተነጻጸረ ቅዱስ ሚካኤል ብቻ ነው። ማንም መልአክ አልተነጻጸረ። አልቦ ዘይት ማሰለከ በልማደ ምህረት ወሳሄ እንበለ ባሕቲታ እህትከ ማርያም ድንግል። ከእህትህ ከድንግል ማርያም በስተቀር በበጎነት አንተን የሚመስል የለም። ክብር ለዚህ መልአክ። ደግ መልአክ። በተለይ አሁንም ይህ
ደግነቱ ገብርኤል በደስታው ሚካኤል ደግሞ በምኑ በርህሩህነቱ ይታወቃሉ። ገብርኤል ፍጹሐ ገጽ ነው፣ ደስተኛ ነው። ድንግል ማርያምን ሲያበስር ደስ ብሎት ነው የመጣው ክንፉ እስኪሰማ። ከዛ ደስ ይበልሽ ነው ያላት። የደስታ መልአክ ነው። ደስ ያሰኛችሁላችሁ ነው። ደስ ያሰኘን የእግዚአብሔር መልአክ። ሚካኤል ግን በጣም ርህሩህ ስለሆነ ድንግል ማርያም ስትመጣ ደጉ የሆነውን ሚካኤልን ይዛ እንድትመጣ አባ ጽጌ ድንግል የተባለ ኢትዮጵያዊ ሊቅ ምን ይላል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ አመ ቤተ መቅደስ ቦይኪ በዕለተ ተአምሮንሽ ነይ ርግቤ ትናዝዝኒ እምላህ ወኒ ሰናይቴ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩህ። ነጭም ቀይም አበባ የተባለ ልጅሽን ታቅፈሽ በንጽህናና በተአምር ዕለት ወደ ቤተ መቅደስ በገባሽ ጊዜ ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ድንግል ማርያም ከሐዘን ከለቅሶ ታረጋጊን ዘንድ ነይ ይላታል። ትምጣ እመቤታችን ነይ ይላታል። እና ስትመጪ ግን ብቻሽን አትምጪ ነው። ብቻሽን አትምጪ። ነጭ ቀይ የተባለ ማን ይመስላችኋል? እስቲ ባንድ ላይ ማን ነው? ልጇ ኢየሱስ ክርስቶስ ነው አይደለ? ሰሎሞን ምን አለው? ውዴ ነጭ ቀይ ነው ይላል። ወልዱ ሄ ጻዕዳው ቀይ፣ ወልድ ወንድሜ ነጭ ቀይ ነው ይለዋል። በጣም በመሐሊው ላይ ወልድ ይለዋል። እግዚአብሔር ወልድ ነው፣ ከሶስቱ አካላት አንዱ አካል ነው። ወንድሜ ይለዋል፣ ስጋን ተዋህዷል። አያችሁ? ውዴ ነጭና ቀይ ነው ይላል። ምንና ምንድነው? ነጭና ቀይ ነው። ምን ይመስላችኋል ማለት ነው? ነጭ ፍጹም አምላክ ነው አይደል? ጻዕዳ በመለኮቱ ወቀይ በትስብእቱ ፍጹም አምላክ ፍጹም ሰው ነው። ስጋን ስለተዋሃደ አካላችንን አካል ባህሪያችንን ባህሪ ስላደረገ ምን ተባለ? ቀይ ተባለ። ምን ተባለ? ጌታችን ቀይ። ወአብርሃ ገጹ ከመፀሐይ ወአልባሲ ሁኒ ኮነ ጻዕዳ ከመበረድ፣ ልብሱ እንደ በረዶ ነጭ የሆነ ፊቱ እንደ ፀሐይ ያበራ ነውና ምን ተባለ? ነጭም ቀይም አበባ። እስቲ ደግሞ ሁለተኛ ልንገራችሁ፣ በዛው እግረ መንገዴን ነው። ጌታችን ነጭ አበባ ቀይ አበባ ይባላል። ለምንድን ነው የተባለው? ነጭ በዕለተ ዓርብ ንገሩኝ፣ በዕለተ ዓርብ ከቀይ ጋር የተያያዘ ንገሩኝ እስቲ ምን አድርጓል? አረ አስቀድሞ ከለሜዳ ለብሷል። ለምን ትቄ አልባሲከ ኢሳይያስ ነው። ለምን ልብስ ቀላ ይለዋል። ከሩቅ ከኤዶምያስ የሚመጣ መካበሺ ማን ነው ይላል። ማን ነው ያ ካለ በኋላ መልሶ ምን ይላል? ለምን ትቄ አልባሲከ ልብስ ለምን ቀላ ይለዋል። ከለሜዳ ለብሶ ያዋል። ቀይ ከለሜዳ ደግሞ 6666 ጊዜ ተገርፎ ስጋው አልቆ አጥንቱ እንደ በረድ ነጭ ሆኖ ከሾህ አክሊሉ ላይ ደሙ ሲፈስ ከችንካሩ ላይ አካሉ ሁሉ ደም ለብሶ ያዋል። ለምን ትቀላ ይላል። ግን ደሙን አፍስሶ አልቀረም። 3 መዓልት 3 ሌሊት በከርሰ መቃብር አድሮ ብርሃነ ትንሣኤውን ስለገለጠ ደግሞ ምን ተባለ? ነጭ ተባለ። ደስ አይልም? አምላካችን ነጭ ቀይ ነውና ያን ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ርግቤ ድንግል ማርያም ከሐዘን ታረጋጊን ዘንድ ነይ ካለ በኋላ ግን ስትመጪ ግን ብቻሽን አትምጪ ነው። ደስተኛውን ገብርኤልንና እንዳንቺ ርህሩህ የሆነውን ደግ የሆነውን አዛኝ የሆነውን ሚካኤልን ይዘሽ ነይ። ትምጣም ቤታችን ሚካኤልን ይዛ። አዎ ለዚህ ነው የመጀመሪያው ከመዓት የራቀ ቅዱስ ሚካኤል ነው ካለ በኋላ ሁለተኛው በበሽታ ሁሉ ላይ በሰው ልጆች ቁስል ላይ የተሾመው ሩፋኤል ነው ይላል። በረከቱ ይደርብን። ሩፋኤል ነው። ሶስተኛው ደግሞ ይላል በሰራዊት ሁሉ ላይ የተሾመው ቅዱስ ገብርኤል ነው። አራተኛው የዘላለም ሕይወትን ለሚወርሱ ሰዎች ተስፋ በንስሐ ላይ የተሾመ ፋኑኤል ነው ይላል። ማን ነው? ፋኑኤልን በምንድን ነው የምታውቁት? ድንግል ማርያምን መግቧል አይደል? ግን ንስሐ በሚገቡ ሰዎች ላይ የተሾመ ነው። ግን የሚገርማችሁ ሚካኤል አንዱ ጠባቂ የምድር ጠባቂ ብቻ አይምሰላችሁ፣ ድንግል ማርያምንም የጠበቀ መልአክ ነው። ጠባቂዋ ማን ነበረ? በቤተ መቅደስ ሳለች አብሳሪዋ ገብርኤል ነው። ጠባቂዋ መጋቢዋ ደግሞ ማን ነው? ፋኑኤል ነው። ያሐዝነኒ ማርያም ዘረከበኪ ድክትምና አመ ቤተ መቅደስ ቦይኪ እንዘ ተጠብይ ሀሊባሃና ወያስተፈሳኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺሁ ከመአብ እንዘ ይሴስየኪ መና ፋኑኤል ጽጌነድ ዘይከይድ ደመና። ማርያም አለ
የሐናን ጡት መጥባት ትተሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝነኛል። ነገር ግን አለ ዳግመኛ የእሳት አበባ የተባለ ደመናን የሚጫማ ፋኑኤል ከጓደኞቹ ማለትም ከባልንጀሮቹ እንበለው አይደለም አብሮት ካሉት ቅዱሳን መላእክት ጋራ መናን እየመገበ በቅድስና የማደግሽ ተአምር ደስ ያሰኘኛል። ክብር ለዚህ መልአክ ይሁን። ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል ጠባቂ ናቸው ማለት ነው። ሚካኤል ግን ተለይቶ በሹመት ላይ ሹመት እንደሱ የተደራረበለት አለ ማለት አይቻልም። በብቸኝነት ድርብርብ ያለ ሹመት ነው የተሰጠው። በምን ላይ ተሹሟል? በሱራፌል ላይ። እስቲ በሉ ድገሙት። ቅዱስ ሚካኤል ገብርኤል በነገደ ኪሩቤል ላይ ከተሾመ ሚካኤል ደግሞ በነገደ ሱራፌል ላይ ተሾመ ነው ብለው ሊቃውንት አስተምረውናል። ነገደ ኪሩቤልና ሱራፌል የተባሉት የት ላይ የሚኖሩ ናቸው? ኢዮር ላይ፣ ራማ ላይ፣ ኤረር ላይ። ስንት ሰማያት አሉ? ድገሙት። 3 ሰማያት አሉ። እነዚህ 3ቱ ሰማያት የቤተ ክርስቲያን ምሳሌ ናቸው። ቤተ ክርስቲያን ስንት ክፍል አላት? 3 ክፍል አላት። ምን ምን? ቅኔ ማህሌት፣ ቅድስትና፣ መቅደስ። ሰውም ራሱ የእግዚአብሔር መቅደስ ስለሆነ 3 ክፍል ነው ያለን። እኛም ቤተ ክርስቲያን እኮ ነን። ይህ ብቻ አይምሰላችሁ። እኛም የእግዚአብሔር መቅደሶች ነን። 3 ክፍሎች አሉ፣ ስጋ፣ ነፍስና መንፈስ። ጳውሎስ እንዳለው እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ምን? ቅዱስ መንፈስ እንደሚያርፍባችሁ አታውቁም ምን ይላል። እኛ ግን ደንዝዘናል። ሁሌ የራሳችንን ቤተ ክርስቲያን ትተነዋል። እነ ሚካኤል የሚያገለግሉበት ኢዮር፣ ራማ፣ ኤረር አለ። ሚካኤል ግን ሁሉም ላይ ስልጣን አለው። በደንብ ነግራቸዋለሁ። እኛ ራሳችን ምንድነን? የእግዚአብሔር መቅደስ ነን። ስጋችን እንደ አደባባይ፣ ነፍሳችን እንደ ቅድስት፣ መንፈሳችን እንደ ቅድስተ ቅዱሳን ነው ማለት ነው። የማን ማደሪያ ነው ማለት ነው? የእግዚአብሔር መንፈስ ማለት። ተጠንቀቁ። ይሄን ለቤዛ ዓለም የታተማችሁትን ቅዱስ መንፈስ አታሳዝኑ። በጣም መጠንቀቅ ይገባቸዋል። መቅደስ ሰውነታችንን በኃጢአት እንዳናፈርሰው እንዳናቆሽሸው ያን ጊዜ መላእክት ይከቡናል። እና ቅዱስ ሚካኤል ግን ደራርቦ የተሰጠውን ጸጋ ልንገራችሁ እስቲ። ኢዮር በሉ እስቲ ድገሙት። አጋይስት ላይ ሳጥናኤል ተሹሟል፣ በኋላ ወድቋል። የተፋለመው ሚካኤል ብቻ ነው። ቀጥሎ ኪሩቤል ይባላል። እስቲ በሉት። ኪሩብ የተባለ መልአክ ነው። ታች ላይ ደግሞ ሱራፌል፣ ነገደ ሱራፌል ሱራፊ የሚባል መልአክ ነው። የሥላሴን ስዕል አይታችኋል አይደል? በቀኝና በግራ የሰው መልክ፣ የላም መልክ፣ የንስር መልክ፣ የአንበሳ መልክ ነው። አይታችኋቸዋል? አዎ፣ እነሱ እንዳትረሱ እሺ። እነሱ ጾርተ መንበር ነው። የራሳቸው አለቃ ኪሩብና ሱራፊም ቢኖራቸው ሚካኤልና ገብርኤል ግን ተደርበው ምን ሆነዋል? አለቃ ሆነዋል። በጣም እኮ የሚደንቅ ነው። ቢደንቅ እኮ ነው። እነዚህ የሁለቱ መላእክት ስዕልም ስትመለከቱ ሚካኤል በቀኝ ገብርኤል በግራ ሁሌም አይለዩ ናቸው። ቤተ ክርስቲያን በሩ ላይ ሁሌ ይደረጋሉ። በረከታቸው ይደረብን። በብሉይ ኪዳን ሁለቱ ኪሩብ ክንፋቸውን ዘረር አድርገው በታቦተ ጽዮን ላይ ነበሩ። በሐዲስ ኪዳን ባለችው ቤተ ክርስቲያናችን ግን ስዕለ ኪሩብ ከታች ቢሆኑም እመቤታችን ግን መንበረ ታቦቱ ላይ ትቀመጣለች። ምኑ ላይ? መንበረ ታቦቱ ላይ። ለምን? ኪሩባዊ ሰረገላ ሆና የተገለጠችው በሐዲስ ኪዳን ማናት? ድምጻችሁ አነሰብኝ። ማናት? እመቤታችን ናት። የኪሩባዊት ሰረገላ እስቲ በሏት። አዎ በጣም በዛ ፈንታ እሷ ናት። ግን እመቤታችን ትበልጣለች አትበልጥም? ትበልጣለች፣ እንዳትጠራጠር። እሷ ትበልጣቸዋለች። እነዚህ 16 መላእክት ናቸው። 12ቱ ከውስጥ ናቸው፣ 4ቱ ከውጭ ናቸው። 40 እንስሳ ይባላሉ። የሰው ፊት ያለው መልአክ፣ የላም ፊት ያለው መልአክ፣ የአንበሳ ፊት ያለው መልአክ፣ የንስር ፊት ያለው መልአክ ፊታቸው ዝም ብሎ አይደለም። እግዚአብሔር ባወቀ ነው ይሄን ፊት የመረጠው። ባወቀ ነው የፈጠራቸው። አንዱን ሰው አስመስሎ፣ አንዱን ላም አስመስሎ፣ አንዱን አንበሳ አስመስሎ፣ አንዱን ንስር አስመስሎ። ለምን? በኋላ ዘመን ምን ይሆናል? ሰው ሆኖ ይገለጻል። ልክ እንደ ተሸከሙት ዙፋን የእመቤታችን ማህፀን ምን ይሆናል? ይተካዋል። ልክ እንደ ሰው ፊት እንዳለው መልአክ እሱ ራሱ ምን ይሆናል? አረ መልሶ ሰው ይሆናል። ስጋን ይዋሃዳል። ሰው ሆናለሁ ሲል አንዱ የሰው ፊት ነው። የላም ፊት ያለው መልአክ ደግሞ ላም በወሪቱ ምን ይሆናል? ትሰዋለች። እውነተኛ ላም ሆኖ ቀራንዮ ላይ የተሰዋው ማን ነው? መድኃኔ ዓለም ክርስቶስ ነው። የመስዋዕትነቱ ምሳሌ ነው። አንበሳ ደግሞ የትንሣኤው ምሳሌ ነው አይደል?
አንበሳ ፈጥኖ እንደሚነሳ የይሁዳ አንበሳ የኔና የናንተ ጌታ ክርስቶስ ሞትን ድል አድርጎ ተነስቷል። ትንሣኤውን እንዲያመለክትለት ነው። ቀጥሎስ የንስር ፊት ያለው መልአክ ነው። ንስር ወደ ሰማይ ምን ይሆናል? ከፍ ብሎ እንደወጣ አምላካችን በተነሳ በ40ኛው ቀን እነ ሚካኤል እነ ገብርኤል እያመሰገኑት አረገ። ክብር ለሱ ይሁን። ሰረገላው የሷ ነው። ኮቦር በምትባል ወንዝ ሕዝቅኤል አያቸውና ዙፋኑ መንኮራኩር ነው፣ የሚሳብ ነው። አንዱ በሄደበት ሶስቱም ይሄዳሉ ይላል። በጣም አስፈሪ ግርማ ነው። ዙፋኑን መንካት አቅቷቸው በእሳት ምሰሶ ደግፈዋል ነው። አሁን ወደ እመቤታችን ስንመጣ ግን ነገሩ ይገለበጣል። አንቲ ተአቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ አለ አባ ጊዮርጊስ። ከማ ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ኪሩቤልና ሱራፌል አለ በእሳት ሰረገላ ይሸከሙታል። አቤት ሲያስፈራ! ጌታን አዶናይን ጸባዖትን ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑን አለ በእሳት ምሰሶ ይደግፋሉ። በምን አያስፈራም? በእሳት ምሰሶ ካለ በኋላ አንቲ ሰጾር ኪዮ በከርስኪ፣ አንቺ ግን ያንን አምላክ በምንሽ በማህፀንሽ ተሸከምሽው። አቤት እመቤታችን ወአቀፍ ኪዮ በአብራክኪ፣ ቤተልሔም አስቡ እስቲ በጉልበቶችሽ ታቀፍሽው። ወአዘል ኪዮ በዘባንኪ፣ በጀርባሽም አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኖ ምኖችሽ እነዛ በሰረገላቸው ተሸከሙት። እሷስ በጉልበቶቿ እሳታውያኑ፣ እሷ ደግሞ በጉልበቶቿ ህየንተ ምጽናቲው ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶች ፈንታ ምኖችሽ ተተኩ እጆችሽ ሆኑ። እነዛ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈው ጌታ ሕፃናት ናለ ያወርዳቸዋል ብለው ወላጆች እናቶች እንደው ድግፍ እንድታደርጉ ዓለምን የሚደግፈውን ደገፈ። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለማህፀኗ፣ ክብር ለሁለንተናዋ። እሷ ትበልጣለች። እና ይኸውላችሁ እዛ ላይ የተሾመው መልአኩ ቅዱስ ሚካኤል እንደሆነ በተመሳሳይ መልኩ ኪሩባዊ ሰረገላ ድንግል ማርያምን እንዲጠብቅ ከእግዚአብሔር ታላቅ ስልጣን የተሰጠው ማን ነው? ቅዱስ ሚካኤል ነው። ለዚህ ነው ሁለቱ ኪሩብ በታቦቱ ጋር ያሉት፣ አንዱ የታቦቱ የእመቤታችን ነው። ሁለቱ አንዱ የመልአከ መበስር የቅዱስ ገብርኤልና የጠባቂዋ የቅዱስ ሚካኤል አምሳል ነው ብለው ተርጉመውታል ሊቃውንቷ። ጠባቂዋ ነው እና ሚካኤል ያንን ይመራል። እንደገና በዚህ ስንደነቅ ደግሞ በኋላ አጋይስትንም ጠቅልሎ ይዟል። ዝቅ ስትሉ ከሱራፌል በታች ኃይላት የሚባል ነገድ አለ። ምን የሚባል ነገደ ኃይላትን ደግሞ አሁንም የሚመራው የመላእክት አለቃ ቅዱስ ሚካኤል ነውና የሰይፍ ስልጣን ያለ እሱ በስሩ እልፍ አእላፋት መላእክትን ነው የሚመራው። ግን ሲመራ የተሰጠው ስልጣን ትልቅ የእሳት ሰይፍ መያዝ ነው። ረቂቅ የሆነ ሰይፍ ነው። ያ ሰይፍ የእግዚአብሔርን ጠላቶች ይቀጣል፣ የእግዚአብሔርን ወዳጆች ይጠብቃል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይከትማል ያድናቸውማል ብሎ ዳዊት ተናግሯል። ለምሳሌ በቀላሉ ልንገራችሁ። ሰናክሬምን አስቡት እስቲ። ሕዝቅያስ ላይ ታጀረ፣ እግዚአብሔር ላይ ብዙ ነገር አለ። ያን ጊዜ እግዚአብሔር መልአክ ሚካኤል ትንሽ ሰይፉን ብልጭ ቢያደርግበት 185,000 ሰራዊት እንደ ቅጠል ረገፉ። ዛሬ ሚካኤል ሰይፉን ብልጭ ሲያደርግ አጋንንት ይረግፋሉ። ደስ ይበላቸው፣ ረግፋሉ፣ ይወድቃሉ። ሰይፉን ብቻ አይምሰላችሁ፣ ሚካኤል ደግሞ ትንሽ ይለያል። ምኑን ያነሳል? እጁን ያነሳል። እጁን ሲያነሳ ደግሞ ምን ተጽፎበታል? አካ የተባለ የእግዚአብሔር ስም ተጽፎበታልና ያ ደግሞ የብርሃን ስም ነው። ቡክ ይላል። በቃ አንዴ እጁን ሲያነሳው ጠፈሩ ሁሉ ምን ይሆናል? በብርሃን ይመላል። ለዚህ ነው በዮሐንስ ራእይ ላይ ምድር ሁሉ ከብርሃኑ የተነሳ በራች ይላል። ተመልከቱ። የእግዚአብሔር ስም ምንድነው? ሕይወት ነው፣ ብርሃን ነው፣ ጭን ነው። በዚህ ላይ ደግሞ የተሾመው ሚካኤል ነው። ክብር ለዚህ መልአክ ሚካኤል ነው። ኃይላትን ይመራዋል። ከዛ ግን ዝቅ ብሎ ኢዮር ላይ ሚካኤል በብዙ መልኩ ሲሾም፣ ራማ ላይ ደግሞ ነገደ አርባብን የምትወዱት መልአክ ድንግል ማርያምን ያበሰረ የዘካርያስን አንደበት ያተመ በስላሴ ፊት በባለሟልነት የሚቆመው ተወዳጁ መልአክ ቅዱስ ገብርኤል ያን ነገድ ይመራዋል ማለት ነው። ቀጥሎ ነገደ መናብርት ላይ ደግሞ ሩፋኤል ነው የተሾመው። ማን ነው?
ሩፋኤል አዋላጅ ደግ መልአክ ሩፋኤል አዛኙ በቁስለኞች ላይ ተሾመ፣ በህሙማን ላይ የተሾመ 24ቱ ካህናተ ሰማይ ከሱ ነው የወጡት ከመናብርት። ሩፋኤል ያንን ሁሉ የሚመራ ነው። ቀጥሎ ደግሞ መላእክትን ለምስጋና የሚያነቃ ነገደ ስልጣናት ላይ የተሾመ ደግሞ ሱሪያል ይባላል። እስቲ በሉት ድገሙት፣ ተማጸኑበት እንጂ ሱሪያል መላእክትን ያነቃል። አንተም እንቅልፍ ካንገላጀጀ ለጸሎት ካልተጋሽ ቅዱስ ሱሪያል አንቃኝ በሉት ለጸሎት። እሺ መላእክትን ለምስጋና የሚያነቃ መልአክ ነውና አንቃኝ በሉት። ፍዝዝ ካላችሁ ማታመሰግኑ ከሆነ ይሄ መልአክ ቀስቀስ እንዲያደርጋችሁ ጴጥሮስን ቀስቀስ አላደረገው ወህኒ ቤት እያለ የሚያነቃ መልአክ ነው። በረከቱ ይደርብን። ዝቅ ስትሉ ግን ኤረር በተባለችው ሰማይ ላይ ሊቃናት መኳንንት መላእክት የሚባል ነገድ አለ። ሰዳክኤል የላይኛውን ሊቃናትን፣ ሰላትኤል ነገደ መኳንንትን፣ አናንኤል የተባለ መልአክ ደግሞ ነገደ መላእክትን ይመራል። እነዚህ ሁሉ የቤተ ክርስቲያን ምስጢር አድርጓቸዋል። የምን ምሳሌ የምን ስንት ሰማያት አሉ? ኧረ እባካችሁ 3 ዓለመ መላእክት አሉ። ስንት ክፍል አያችሁ? 9 አያችሁ አይደል? ኢዮር ላይ ስንት? 3 ራማ ላይ ስንት? 3 እንዴ ያዛችሁ እንጂ እኔ ነኝ እኮ ያልኩ። ኤረር ላይ ስንት ሲደመር? እሺ ወደ ቤተ ክርስቲያን ነው። ቤተ ክርስቲያን ስንት ክፍል አላት? 3 ክፍል አላት። ስንት ክህነት ግን አገልግሎት አላት? 9 ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት ተንሱ የሚሉት ማለት ነው። ሊቃናት የንፍቀ ዲያቆናት፣ መኳንንት የአናጉንስጢሳውያን የአንባቢያን ማለት ነው። መላእክት የመዘምራን አምሳል። አይገርማችሁ? ደስ ይበላችሁ። እቺ ሰማያዊት ናት። ኢዮርን ራማን ኤረርን ዓለመ መላእክትን የምታሳየን እቺ ብቻ ናት። ለዚህ ነው ያሬድ ቀዳሚሃ ለጽዮን ሰማየ ሳረረ፣ ከጽዮን አስቀድሞ ሰማይን ፈጠረ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ፣ ዳግመኛ አለ ለሙሴ ሲና ተራራ ላይ አውጥቶ 3 ክፍል ያላት የብርሃን ድንኳንን ያሳየዋል። አጸደ ደብተራ ኦሪትን፣ ቅድስትን፣ ሊቀ ካህናቱ በዓመት የሚገባበትን 10 ክንድ ያላት ቅድስተ ቅዱሳንን ያሳየዋል። የኢዮር የራማ የኤረር አምሳል ብቻ ሳትሆን የኔም የናንተም የቤተ ክርስቲያንም አምሳል ናት። ደስ ይበላችሁ ነው። በመጨረሻም ምነግራችሁ ሚካኤል ተመልከቱ፣ እንደ ስሙ ነው። ሳጥናኤል ያው መጀመሪያ ገብርኤል ተመልከቱ፣ ስሙን ይይዛል። እግዚአብሔር ኃያል ነው ማለት ነው። ገብርኤል ነቁም በበህላው የነ ብሎ አጸና። ሚካኤል ጋር ሲመጣ ግን ጦር የጀመረ እሱ ነው። ሰይፍ የመዝ ጀመረ። ለምን? ስሙ ራሱ በጣም ትልቅ ነገር ነው የተሸከመው። አሁን ሳጥናኤል ይመጣል። ማን ነው ሚካኤል? ማን ነው ገብርኤል? ማን ነው ሩፋኤል? እግዚአብሔር እንኳን ሰማዩን ጠቅልሎ ተሸሸ። እኔ በልዑል እመሰላለሁ አለ። እኔ በማን እመሰላለሁ? አረ ድፍረቱ! ኢሳይያስ 14:14 እኔ በልዑል እመሰላለሁ ብሎ ተናገረ ይላል ኢሳይያስ። እኔ በልዑል እመሰላለሁ። በልዑል የሚመሰል ማን ነው? አረ በስላሴ ምን ነካችሁ? በልዑል የሚመሰል ማን ነው? ማን ይመስልሃል ነው እንጂ መኑ ዘይመስለከ፣ ማን ይመስለዋል እግዚአብሔርን? እግዚአብሔርን የሚመስለው አለ አለ ወይ? የለም። እና እኔ በልዑል እመሰላለሁ ሲል ምስለ ስመ ልዑል ዘተሳተፈ፣ ከልዑል ስም ጋራ ሱታፍ ያገኘው ሚካኤል ማን እንደ እግዚአብሔር ስለሆነ ማን እግዚአብሔርን የሚመስላል አንተ ሐሰተኛ ብሎ ሰይፉን መዘዘ። ክብር ለዚህ መልአክ። አያችሁ? ስሙን ነው የተረጎመው። ስሙን ነው የተረጎመው። ጥያቄ አይደለም፣ እምነት ነው። ማን እንደ እግዚአብሔር ሲባል ጥያቄ ይመስላችኋል? አይደለም። ማን እንደ እግዚአብሔር ያለ ማንም የለም ብሎ ሰይፉን መዘዘ፣ መፋለም ጀመረ ብቻው። በሰማይም ሰልፍ ሆነ አለ ራእይ 12 ላይ ሚካኤልና መላእክቱ ዘንዶን ተዋጉ ይላል። ማንን ተዋጉ? ዘንዶ ሳጥናኤልን ተዋጉ፣ አልቻላቸውም ይላል። እሱ ሲፋለም ነው ነገደ ኪሩቤል ነገደ ሱራፌል የሰሙ የጀመሩት ያገዙት። ራማን የሚመራ ራማ ሰማይ ላይ ያለው አርባብን የሚመራው ገብርኤል፣ መናብርትን የሚመራው ሩፋኤል፣ ስልጣናትን የሚመራው ሱሪያል፣ ኤረር ላይ ያለው ነገደ ሊቃናትን የሚመራው ሰዳክኤል፣ ነገደ መኳንንትን የሚመራው ሰላትኤል፣ ነገደ መላእክትን አናንኤል፣ እነዚህ ሁሉ ሚካኤልን አግዘው መፋለም ጀመሩ። 2 ድል ነሳቸው። ወደ እግዚአብሔር ሲያመለክት ስሙን ጻፈለት አካም የሚለው። ደስ ይበላችሁ። ሚካኤል እጅ ላይ ይሄን መቋቋም የሚችል ምን ኃይል አለ?
አልፋና ኦሜጋነቱን መቋቋም የሚችል ምን አለ? ያንን ባሳየው ጊዜ ጥንተ ጠላት ሰይጣን ወደቀ። አሁንም ይጣልልን፣ ወደቀ፣ ተጣለ። መላእክቱም ከሱ ጋር ተጣሉ እና ሚካኤል ግን እነዚህን ሁሉ ነገር ስላከናወነ ማን እንደ እግዚአብሔር እንደተባለ እግዚአብሔር ደግሞ አክብሮ ሳጥናኤል የነበረውን አልሰግድልህም ያሉትን ነገደ አጋይስትን ደርቦ በኪሩቤል ላይ ተሹሞ እንደገና ደግሞ ነገደ ኃይላትን እንዲመራ ልዑለ መንበር አድርጎ ሾመው ነው። ክብር ይግባው መልአክ ይትለያል መንበሩ ከመላእክት ሁሉ ይልቅ ነው እሱን የሚመራ እና ቅዱስ ያሬድ ምን ይላል? ክብረ ሚካኤል ናሁ ታውቀ፣ የሚካኤል ክብር እነሆ ታወቀ ይላል። ዲበ ኃይላፍ ዘተሰምየ ሊቀ፣ አለቃን ሆነ በምን ላይ? በኃይላፋት ትልፊት ኃይላፋት ላይ። ከዛ በኋላ መብረቅን ዘይታጨፍ መብረቅ የተነብል ጽድቀ፣ መብረቅን የሚጎናጸፈው ሚካኤል ጽድቅን ይለምናል ይላል። ደስ ይበላችሁ። መብረቅን የሚለብስ ሚካኤል መብረቅ የለበሰ አይኑ ዘርግብ ይለዋል። አይኑ እንደ ርግብ ነው ይላል። አይኑ እንደ ምንድን ነው? ሚካኤል ስሉን አይታችኋል አይደል? አይኑ ምን ዘርግብ ምን ማለት ነው? የዋህ ነው ማለት እኮ ነው። በጣም አዛኝ ነው ማለት ነው። እንደ ርግብ። ርግብ ምንድና? በየዋህነቷ አትታወቅም? ታዳጊተ በቀል፣ በቀል የማታቅ በቀል የማታቅ ርግብ፣ በጣም ከየዋሃን የሰላም ምልክት የሆነች እና ሚካኤል አይኑ ዘርግብ ልብሱ ዘመብረቅ ይለዋል። ልብሱ ግን እስቲ በሉ ልብሱ ሐመልማለ ወርቅ ሚካኤል ሊቅ ይላል። አለቃ ሚካኤል ይላል። አይኑ የርግብ ነው፣ ልብሱ የመብረቅ ነው። ግን ሲመለከቱት ደግሞ የወርቅ አመልማሎ ነው። አቤት ሚካኤል ደስ አይልም? የወርቅ አመልማሎ፣ የወርቅ አመልማሎ ታላቁ ሚካኤል ረድኤቱ በረከቱ ይደርብን። አመስግኑት እስቲ በደንብ አድርጋችሁ። ስለዚህ ይህ ታላቅ መልአክ በእውነት ያልተራዳው ቅዱስ የለም አይደል? ያልተራዳው ቅዱስ የለም። ነጋው የምናስበው ሰኔ ሚካኤል ነገ ታሪኩ ይተረካል። ነገ ራሱ የቅዱስ ላሊበላ እረፍት ነው። የማን እረፍት ነው? ድገሙት እስቲ። ቅዱስ ላሊበላን የሚራዳ የነበረ መልአክ ማን ነበረ? ኢትዮጵያ እኮ ብዙ ቅዱሳን ነገስታት እኮ አውጥታለች። የላሊበላን በረከት ይደርብን። ነገ በዓለ እረፍቱ ነው። አክብሩት። ይንታላ ኢንጂነር፣ አርክቴክት፣ ንጉስ፣ ጻድቅ፣ ኧረ ስንቱ በጣም እኮ የመሩት ነገስታት እኮ አንዳንዴ ዝም ብላችሁ ስታስቡ ትደነቃላችሁ። እነ ገብረ መስቀልን በነ ያሬድ ዘመን የነበሩ አይደል እንዴ? ናግራን ድረስ የሄዱት እና አፄ ካሌብ ዘውዳቸውን ትተው ለኢየሩሳሌም ሰጥተው በአባ ጰንጠሌዎን ልጅ መንኩሰው በዓት ዘግተው ያለፉ ኧረ ስንቱ ከአይነ ሞት የተሰወሩ እንደነ አኩቶ ለአብ አይነቱ እንደነ ላሊበላ አይነቱ ደግሞ ዛሬ ዓለም የሚደመምበትን ድንቅ አብያተ ክርስቲያናት ከውቅር ደንጊያ ያነጹ ክብር ይግባቸው። እነዚህ እጆች የከበሩ ናቸው። ያው የሳት ልጅ አመድ ነው። እኛ እንኳን መስራት የተሰነጠቀውን እንኳን መስራት አቅቶናል። አቤት ወሬያችን ግን የተለየ፣ ወሬያችን የተለየ እርዳታ ተመልከቱ። እነሱ ግን የተለዩ የእግዚአብሔር መላእክት የሚያነጋግሯቸው እንዴ ብዙ ናቸው። ስንቱን እንጥቀስ? እነ ይምርሃነ ክርስቶስ ሀገር ይመራሉ፣ ቀድሰው ያቆርቡ ነበር። እጅግ የተለየ ቅድስና ነበራቸው። ከሴቶችስ አሁን ሴቶች አላቸው። እኛስ ብትሉ ለምሳሌ እነ እቴጌ ምንትዋብ ቁስቋምን ስታሰራላች እቺ ታላቅ ንግስት 1000 ሰራተኛ አስቀምጣ እመቤታችን በጣም ከመውደዷ የተነሳ ምን ከማለቷ የተነሳ ከመውደዷ ስደቷን ከማሰብ የተነሳ ማህሌተ ጽጌ ጎንደር ለመጀመሪያ ጊዜ ማህሌት እንዲቆም አደረገች። 1000 ሰራተኛ አምጥታ 500 ይገነባል፣ 500 ደግሞ ስተት ይፈልግ ነበር። ምን ይፈልግ ነበር? ቤተ ክርስቲያኑ ስንጥቃት ገጥሞታል። እዚህ ጋር እንቅርጾ ነው ስተት ብቻ። አቤት ምን አይነት ዋይ ሴት ጠቢብ ሴት ናት። አክብሯት። እቺ ጠባብ ይላል በግዕዙ፣ ጠቢብ ለወንድ ነው። አስተዋይ ሴት ተመልከቱ። ስለዚህ ነገ ደግሞ ታላቁ አባት ቅዱስ ላሊበላም ይታሰባል። አፎሚያ እነ ባህራን ይታሰባሉ። ይልቁኑ ደግሞ የመላእክት አለቃ ቅዱስ ሚካኤል በነገደ ኃይላት ላይ የተሾመ ነገደ አጋይስትን የሚመራ ኢዮር ላይ ስልጣን ያለው የ99ኙ ነገደ መላእክት አለቃ ቅዱስ ሚካኤል በዚህ ቦታ በሁሉም ይከብራል፣ ይባርከናል። ክብር ለዚህ መልአክ ይሁን።
ክብር ለዚህ መልአክ ይሁን፣ ክብር ለዚህ መልአክ ይሁን። ቅዱስ ሚካኤል በወጣችሁበት፣ በገባችሁበት፣ በተኛችሁበት፣ በተነሳችሁበት ሁሉ ክንፉን ዘርግቶ ይጠብቃችሁ። በዓሉ የበረከት የረድኤት በዓል ያድርግልን። የመላእክት አለቃ የቅዱስ ሚካኤል በረከት፣ የቅዱስ ላሊበላ በረከት፣ የባህራን በረከት፣ የአፎሚያ በረከት በሁላችን ላይ ይደር። ወስብሐት ለእግዚአብሔር። መልካም በዓል ይሁንላችሁ።